ወይዘሪት ሊዲያ እንግዲህ ቤተሰቡን እያመሰች ትገኛለች። እዚህ ጋር የነቁት አሁን አባዬ ተመስገን ትሁት ማያ ናቸው። እናም ተመስገንን እያጃጃለችው የትሁትንና የተመስገንን ትዳር ለማፍረስ ቆርጣ ተነስታለች። ወይዘሪት ሊዲያ ያልሆነ ነገር እያወራች ታዲያ ተመስገን በጥፊ ነው የምልሽ። ከዚህ በኋላ ስለ ትሁቴ መጥፎ ነገር ታወሪና እውነቴን ነው ምልሽ ከባድ ችግር ትፈጥሪያለሽ ይፈጠርብሻል አላት። በቃ ይቅርታ ተሙዬ፣ እኔ ክፋት አስቤ እኮ አይደለም ምናምን ብላ ቀባጠረች። ክፋት አሰብሽም ደግነት አሰብሽም እሱ የኔ ጉዳይ አይደለም። የኔ ጉዳይ ምን እንደው ልንገርሽ አንድ ነገር፣ ስለ ሚስቴ መጥፎ ስለ እሷ ማንነት ዝቅ የሚያደርግ ነገር አወራለሁ ብትይ እውነቴን ነው ምልሽ የተፈጠርሽበትን ቀን እንደምትቆጥሪ እወቂ። በቃ ይቅርታ አልኩ አይደል እንዴ? እንደዛ ነው የሚሻልሽ። ይቅርታ ብትጠይቂ ይሻልሻል። ግን ተናግሬያለሁ ከዚህ በኋላ አላት። በጣም ነበር የደነገጠችው። ይሄ ሰው አመረረው እንዴ? ከዚህ ቤትማ መውጣት አልፈልግም፣ ከዚህ ቤት ሊያስወጡኝ ነው እነኚህ ሰዎች እያለች እንግዲህ በጣም ነበረ እየደነገጠችው ማለት ነው። ከዛ በኋላ እንግዲህ ተመስገን በጣም ተናዶ ጥሏት ሄደ። ወደ ቤት ተመለሰችና ትሁቴ እውነት በጣም ይገርማል፣ እንደዚህ የሚያስጠላና የሚሰቀጥጥ ዘግናኝ ህይወት እንዳሳለፍሽ አላቅም ነበረ እኮ አለቻት። ምን ነው ዝቅ ለማድረግ እየሞከርሽ ነው እንዴ እኔን አለቻት። አይ ኧረ አይደለም ትሁቴ። እና ሀሳብ ምንድን ነው? ቆይ ለምንድን ነው የምትቆጪኝ? እኔ እኮ የሰማሁትን ነገር ነው ልነግርሽ እንትን ያልኩት። አትንገሪኝ። ምንም እንድትነግሪኝም አልፈልግም። ቆይ አንቺ ግን አላማሽ ምንድን ነው? ምንም አላማሽ ራሱ ሊገባኝ አልቻለም። ሊዲያ አሞሻል ብለን ልንከባከብሽ እንሞክራለን። አንቺ ግን በማይመለከትሽ ነገር እየተገባሽ እኔና ተመስገንን ለማለያየት ትሞክሪያለሽ። ግን ከእንደዚህ ድርጊትሽ ብትቆጠቢ ነው የሚሻልሽ። እውነቴን ነው የከበደ ነገር ይደርስብሻል አለቻት ትሁት። እያስፈራራሽኝ ነው እንዴ? አይ እየነገርኩሽ ነው ወይዘሪት ሊዲያ፣ የሚመጣብሽ ነገር ከባድ ነው፣ አትችይውም አለቻት። እንዴ በቃሽ ይቅርታ አድርጊልኝ። ይቅርታ አልኩኝ አይደለም እንዴ አለች። ከዛ ያንቺን ይቅርታ እንደፈለገ ማድረግ ትችያለሽ፣ እኔ ግን ተናግሬያለሁ። እውነቴን ነው። ከዚህ በኋላ አንድ ነገር አደርጋለሁ ብትይ ይኸውልሽ የከፋ ነገር ይደርስብሻል ስትላት ትሁቴ በጣም ነበር የደነገጠችው ማለት ነው። እንግዲህ ወይዘሪት ሊዲያ አሁን ላይ ግራ መጋባት ውስጥ ገብታለች ማለት ነው። ለምን እያደረገች ያለችው ነገር ራሷኑ ጠልፎ ሊጥላት። ወይዘሪት ማያ ደግሞ በፍቅር የቀረባት መስሏት ጉንጯን ስለሳማት ብቻ ፍቅር ጠብ ብላለች። እናም ልጁ አውቆ እጁ ላይ ሊያስገባትና ሊጠቀምባት ነው። ልጅቱ ያባየ ልጅ መስለው ነው ልሷን ይዘው ቲና የወሰደችባቸውን ገንዘብ ለማስመለስ። እናም ሊዲያ ስልክ ሲደወልላት ሰዎቹን ቁጭ እያደረገች ትወጣለች። ተመስገን ይሄ ነገር በጣም ነበረ ያበሳጨው፣ በጣም እየተበሳጨ ነበረ። ከዛ እች ልጅ ምን እያደረገች ነው? ቆይ ትላንትናም ስልክ ሲደወልላት ወጣች፣ አሁንም ደግሞ ውጭ ወጣች በዚህ በጨለማ። ምንድን ነው ነገሩ? ምንም ሊገባኝ አልቻለም። ከዛን የት ነበርሽ? ምን ያገባሃል? ምን አገባህ? አልጅነ ጮኸችበት። እንዴ ሊዲያ! አቤት። ትሁቴ ወጣች። ምንድን ነው የምትጫወጫወት እናንተ ምናምን ብላ ወጣች። ትሁቴ እቺ ልጅ ምኗም አላማረኝም ማለት ምን ማለት ነው ብላ ስትጮህ ትሁት ማለቴማ እቺ ልጅ በደንብ ቁጥጥር ያስፈልጋታል። አባዬ ልክ እንዳለው ማለት ነው። አባዬ እንድነግሯታለ ትሁቴ በኋላ ከምታለቅሺ አሁን እኔ ደስ ያላለኝና ያልጣመኝ ነገር አለ፣ ይሄን ነገር ብታስተካክይ ውስጥ አላት። አባዬ ምንድን ነው ስትለው ይኸውልሽ ትሁቴ እኔ ልጅቷ ምንም አላማረችኝም፣ ስልክ ታወራለች፣ ውጭ ታበዛለች፣ በኋላ ችግር ከሚመጣ አሁኑኑ ብትጠነቀቂ ይሻልሻል አላት። ከዛም እሺ አባዬ እጠይቃታለሁ አለች። ከዛም እንግዲህ ተመስገን የት ነሽ ምናምን ይመለከትሃል ምንድን ነው ብላ ስትጮህ እማጣች ማለት ነው።
ወደ ውጪ መጣች። ትሁት መጣች። ምንድን ነው የምትጫጫሁት እናንተ ምናምን ስትል ትሁቴ እቺ ልጅ እኔ ምንም አላማረኝም፣ በዚህ ሰዓት ውጪ ምን ታደርጊያለሽ ስላት ምን አገባህ አንተ አለች። ትሁት ባለፈ ሱቅ የላከችኝ ሊዲያ ነች ብላ ነገሮቹን አዞረች። ምን እኔ ነኝ የወጣሁት አላልሽም እንዴ? አይ ተመስገን እንዳትናገሪ ስላለኝ ነው። አየሽ ተመስገንንና ትሁትንም ለማጣላት ትሞክራለች አሁን ማለት ነው ወይዘሪት ማያ ማለት ነው። እንግዲህ ማያ ያው ሞኝ ሲመክሩት የቀኑበት ይመስላል ይላል የሀገሬ ሰውና አንዳንዴ ሰዎች ሲመክሯቸው የቀኑበት የሚመስሏቸው ሰዎች አሉ። እናም ማያ እንግዲህ ልጅነትም ይሁን ጥጋብም ይሁን አሁን ሊገባት አይችልም። ሰው ሲመክራት ለምን ብላ ልትናደር ትችላለች። ግን አንድ ቀን ነገሩ የገባት ቀን ትጸጸታለች ማለት ነው። እናም አሁን ትሁቴ እንግዲህ እህቷን ክትትል ማድረግ አለባት። ለምን እየሆነ ያለው ነገር ጥሩ አይደለም። ሰውየው ደልሎ ሊወስዳት ነው ማለት ነው። ቲና እንግዲህ ታውቃላችሁ ገንዘባቸውን ወስዳባቸዋለች። ሰውየውም እንግዲህ ፖሊሶች እየፈለጉ ነው። ቲና ጉዳዩን በሙሉ ወደ ሰውየው አምጥታለች። እሷ ከሀገር ወጥታለች። እናም ማያ እንግዲህ እዚህ ጦስ ውስጥ ትገባለች ማለት ነው። ከዚህ በኋላ ማያ ስቃይዋ ይቀጥላል። ከዛም በኋላ ወይዘሪት ማያና እችው ሊዲያ ተጣሉ። ስሚ አባትሽ መታመሙን ግን ትሁት እንዳትሰማ እየፈለግሽበት ምክንያትሽ አልገባኝም። ምን ይመለከትሻል? ምን አገባሽ? እውነት እነግራታለሁ ለትሁት። እንዳትነግሪያት። እነግራታለሁ አልኩኝ እናገራለሁ። እንግዲህ እኔ ከመናገር ወደ ኋላ አልልም። ይቅርታ በጣም አዝናለሁ አለቻት። ከዛ በኋላ እንግዲህ ንገሪያት ከነገርሽም አለችና ጥላት ሄደች። ከዛም በጣም ተናደደችና እሺ አሁን በዚህም ሆነች በዛም ነገር እየፈለገች ነው ያለችው ማለት ነው። በዚህ ጋም በዚህም እያለች ነገርና ተንኮልን እየሸረበች ነው ያለችው ማለት ነው። እና ምን ልታደርግ እንዳሰበች ብቻ ከባድ ነው ማለት ነው። ሊዲያ ትሁትን አማራ ከተመስገን እንድትርቅ ነው የምታደርጋት። ተመስገን ደግሞ ምንም ሊገባት አልቻለም። ያማታል፣ ይቆርጣታል፣ ይፈልጣታል እያለ ነው። እሷ ግን ላው ላይ ቁማር እየተጫወተችበት ነው። ስለዚህ ምን ማድረግ እንዳለበት እንኳ ለይቶ ሊያውቅ አልቻለም ተመስገን ማለት ነው። እንግዲህ ከዚህ በኋላ ያው ከባድ ችግር እንደሚፈጠር ነው። ማያንም ያግቷታል ሰዎቹ ማለት ነው። ስለዚህ እያንዳንዱ ነገር ተበላሸ ማለት አይደል? እንግዲህ ትሁቴ በገዛ እጇ ችግር ውስጥ ልትገባ ነው ማለት ነው። እና ብቻ ከባድ ነው። ዞሮ እምላችሁ ነገር የለኝም። ከዚህ በኋላስ ምን አይነት ነገር ነው የሚፈጠረው? ምን አይነት ነገርንስ ነው የሚፈጠረው የሚለው ለእሷም ከባድ ነው። ብቻ ዞሮ ትሁት ያው ሞኝ ናት ልበል። ከዚህ በኋላ ለአንቺ ሳለቅስም አልገኝም ወይዘሪት እያለች ግን እራሷን እያታለለች ትገኛለች ማለት ነው። ግን ደግሞ እየሆነ ያለው ነገር በጣም ከባድ ነው እና ትሁት ሞኝ አይደለችም፣ የዋ ናት። የዋና የሉንታ አላ የሉንታ ይዛታል እንጂ ትሁቴ በፍጹም ሞኝ አይደለችም። ግን ይሄንን ነገር እንግዲህ እንዴት ማቆም እንዳለባት አላቅም። ይሄንን ነገር ማታቆም ከሆነ ሰዎች እንደዚሁ እየጨፈለቋትና እየተጫወቱባት ነው የሚኖሩት ማለት ነው። ስለዚህ ያላት አማራጭ ውሳኔው ላይ መድረስ ነው። ተመስገን ተብዬው ታዲያ ዝም ብሎ ነው የሚዋዥቀው። ግን በትሁቴ ሲመጡበት ለማንም እንደማይመለስ ነው። በትሁቴ ቀልድ አላቅም ብሎ መለሰላት። እሷማ እንዲጣሉ ወይ አዎ ሰራተኛ ነበረች እኮ ምናምን ብሎ ምንድና ነገር እንዳሳለፈ ሰው ትሁቴ ትሁቴ ትላለህ። ስለ እሷ እኮ ሰምቻለሁ፣ ያልሰማው መሰለህ እንዴ? ሰራተኛ እንደነበረች እኮ አውቃለሁ አለች። ሰራተኛ መሆን ብርቅ ነው መሰለኝ። አጃይብ እኮ። አንድ የሚገርመኝ ነገር ቢኖር የቢሮ ሰራተኛም ሰራተኛ እኮ ነው የሚባለው አይደል? ልዩነቱ እነሱ ወንበር ላይ ተጎልተው ይውላሉ። የቤት ሰራተኛ ግን እንደ ቬንቲሌተር ሲራራጥ ነው የሚውለው። ይሄ ነው ልዩነቱ እንጂ እዚች ምድር ላይ ሰርቶ ገንዘብ የሚያገኝ ሰው በሙሉ
ሰራተኛ ነው፣ አለቀ። አንዳንድ አስተሳሰብ የጎደላቸው ሰዎች አሉና ለነሱ ማስተዋሉን ይስጣቸው ነው የምለው። ግን እንግዲህ እቺ ማያ ተብዬዋ በነገራችን ላይ እንደዚህ ያላቅሙ እንትን የሚል ሰው አልወድም እኔ እውነት ለመናገር ማለት ነው። ያናደኛል። ልጅ እንደ ልጅነቱ ሲሆን ነው እንጂ ደስ የሚለው እንደ ትልቅ ሰው ሲሆን ያስጠላል እውነት ለመናገር እና ልጅ እንደ ልጅነቱ ሲሆን በጣም ደስ ይላል። ብቻ ምን ልበላችሁ ከባድ ነው ማለት ነው። እና ከዚህ በኋላ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው። ግን ምን አይነት ብቻ አላቅም። ዞሮ ከዚህ በኋላ እንግዲህ ምን እንደሚመጣ ምንም የምናውቀው ጉዳይ የለም ማለት ነው። ግን ማያ አሁን ሰውየው እጁ ላይ ከገባች አለቀ፣ ሁሉም ነገር አበቃለት ማለት ነው። ማያ ሰውየው እጅ መግባት የለባትም። ለምን? ሰውየው ሲጀመር ያፈቀራት መስሏት ነው። ፍቅር የያዙ መስሎ ወደ እሷ ነው የቀረበው፣ ግን አይደለም። እሱ አውቆ እየተጫወተባት ነው ልጅቱ። እንግዲህ ከዚህ በኋላ የምታደርገውን ነገር ደግሞ እሷው ራሷ ታውቀዋለች ማለት ነው። እንግዲህ እኔ ምንም የማውቀው ነገር የለም። አንዳንዴ ሰው ሲመክር ምክርን መስማት ግዴታ ነው። ያ ምስክር ደግሞ የማትሰማ ከሆነ ከባድ ችግር ነው ማለት ነውና ከዚህ በኋላ ምን እንደሚፈጠርባት አብረን የምናየው ይሆናል። እንግዲህ ለአሁኑ ማያ ያው ምን እንደምትወስን ምንም የማውቀው ነገር የለም። ልጅነት ነው ያልሆነ ነገር ውስጥ ሊከታት የተነሳው ማለት ነው። ዞሮ እንግዲህ እስኪ ደግሞ የሚመጣውን ነገር አብረን የምናየው ይሆናል። ሲቀጥል ደግሞ እቺ ብራብሮ የሆነች ሊዲያ ከዛ ቤት ውስጥ ካልወጣች ሁላቸውም ሰላም ሆኖ መኖር እንደማይችሉ ተገናዝቤያለሁ ማለት ነው። ስለዚህ ሁሉም ነገር እንግዲህ እንደሚስተካከል ባለሙሉ ተስፋ ነኝ። አላቅም ከዚህ በኋላስ ምን አይነት ነገር እንደሚፈጠር። ሰላም